ይህች ሀገር እብድ መሪ ዕጣ ፋንታዋ ይመስላል። ጨርቁን በጣለ የስልጣን ፍላጎት ሀገር ገደል እስኪገባ መጋለብ የወደ ላይ ቤት በሽታ ሆኖ እስካሁን ዘልቋል። ኢትዮጵያ ያለኔ ትኖራለች ብላችሁ አታስቡ የሚል ጨርቁን የጣለ ገዢ በፊትም ነበር፣ አሁንም አለ፣ በኋላም ይመጣል። በፊትም እንዳልነው አሁንም እንደምንለው በኋላም እንደምንደግመው እብድ ገዢ ቅዝምዝም ነው። ካጎነበሱ ያልፋል፣ ከመከቱት ይታጠፋል። ቀሪው ሕዝብና ሀገር ብቻ ነው። ይድረስ ወገን ከኛው ለኛ አበቅቴ ውሉን አልሳተም ጽዋህን ተቀበለኛ። ይድረስ ለክቡር ወገኔ ምነው ጥላችን ቀለለ። እማማ ኢትዮጵያችን ለምን እያደር እየዋለ ማህፀኗ ከጎዶሎ በቀር ሙሉ ሰው አልወልድም አለ። መቼም የሰው ትንሽ ዘር እንደ ሂትለር አሳር መፍጠር፣ ሕዝብ መሃል አጥር ማጠር፣ የጎሳ ገደል መቆፈር። አዲስ አበቤዎች የፍቅር እጃችን አለነገር እንደ ጨረር በየአቅጣጫው አልተዘረጋም። ሰበብ አለው። ከየአቅጣጫው የተመገብነው ፍቅር ነው ሰበቡ። ሁሉም ኢትዮጵያውያን ባዕድ ሳያደርጉ አሳድገውናል። አንዷ የመከራ ቀን በየትኛው የጉርብትና እናታችን ጥረትና በየትኛው ጉርብትና አባታችን ልፋት ተሟልታ እንዳለፈች በየልቦናዎቻችን ተመዝግባለች። ከ4 ኪሎ አልወጣሁም፣ ከካዛንቺስ አላለፍኩም። ግን ኢትዮጵያዊነት ከቦታነት አልፎ እኔን ለመሆን ወደ አጥንትነት፣ ወደ ደምነት፣ ወደ አእምሮነት፣ ወደ እጅና እግርነት ተለወጠ። እንዴት ካልክ እንዲህ እልሃለሁ። ጤና ይስጥልን ሀብል ተረክቤት። መለያየት ሞት ነው ከአለማየሁ ገላጋይ። ቪዲዮን እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉም በማመስገን አብራችሁን ቆዩ። ከተሰጠኝ ዕድሜ ግማሹን የኖርኩት 4 ኪሎ ነው፣ የተቀረውን ካዛንቺስ። ነገር ግን የመላው ኢትዮጵያዊ ዕዳ እንዳለብኝ ሆኜ ተቀርጫለሁ። መቼም ተአምር ትንግርት ሳይመስል አይቀርም። እንዴት ኢትዮጵያን ያህል ሰፊ ሀገር የተሰጠው ሰው እንዲህ ሕይወቱን በቁራጭ መሬት ላይ ከትሮ ያሳልፋል? እንዴትስ ኢትዮጵያዊ ሆኖ በወገነ ብዙነት የተፈጠረ ወደ አሻው አቅጣጫ አይፈስም? ትላንት ያደረበትን እንዴት ዛሬ ይደግማል? የዛሬው ቦታ ለነገው እንዴት አያሰለቸውም? ተቀባይ ብዙ ሆኖ ከተፈጠረ መስተንግዶን እየቀያየረ እንዴት ለወገኖቹ ሁሉ እንግድነቱን አያዳርስም? እንዴት ቋንቋውን አይለውጥም? በምንስ ራሱን የአንድ አጥንት ሐረግ አድርጎ ማስቀጠል ይቻለዋል? በብዙ ምርጫ የመንፈግ ሕይወት እንዴት አይታክትም? ወደ ወገኖች የሚያደርሰኝ መጓጓዣ አንድ አቅጣጫ የያዘ ነጠላ መሆኑ እንደምን አይቆጠርም? ኢትዮጵያዊነት ከቋንቋ በላይ፣ ከልምድ በላይ፣ ከቦታ በላይ፣ ከዘር ሐረግ በላይ፣ ጡት ከመጥባት በላይ፣ ከጉዲፈቻነት በላይ፣ ከቆዳ ቀለም በላይ፣ ከጋብቻ በላይ መሰጠት አይደለምን? ሁሉም ሲፈቅድልኝ እንዴት ቁራጭ ለማንሳት ዳዳው? ከሰፊው ጠባቡን ስለምን መረጥኩ? አቅጣጫ መጠቆሚያ የኔ መጠቆሚያ እንዴት ሊሆን ይችላል? ካላመንክ የራስህ ጉዳይ አልልህም። የእኔን ሕይወት እንድታይ ግድልሃለሁ። ኢትዮጵያ መጣችብኝ እንጂ አልሄድኩባትም። ፈለገችኝ እንጂ አልፈለግኳትም። እኔን ሆነች እንጂ እሷን ለመሆን አልጣርኩም። ኢትዮጵያዊ ለመሆን ውዴታ የለም ግዴታ እንጂ። ከ4 ኪሎ አልወጣሁም፣ ከካዛንቺስ አላለፍኩም። ግን ኢትዮጵያዊነት ከቦታነት አልፎ እኔን ለመሆን ወደ አጥንትነት፣ ወደ ደምነት፣ ወደ አእምሮነት፣ ወደ እጅና እግርነት ተለወጠ። እንዴት ካልክ እንዲህ እልሃለሁ። አዲስ አበባ ደረቅ ደሴት ናት። ደረቅ ወደብ ይባል የለ? ዙሪያዋን አልጌ የለበሰ የሜዳ ባህር አለ። ገልጣጣ ገጣጣ፣ የሱሉልታ ሜዳ፣ የለገዳዲ ሜዳ፣ የገፈርሳ ሜዳ፣ የጫጫ ሜዳ። ከሜዳዎቹ ወዲህ የከተማዋ ድንበር ተራሮቿ ናቸው። የውጭጫ ተራራ፣ የየረር ተራራ፣ የእንጦጦ ተራራ፣ የየካ ተራራ፣ የአይነ ምሳ ተራራ፣ የጉስቋም ተራራ። አብዛኛው አዲስ አበቤ እነዚህ ተራሮች ከበስተጀርባቸው የያዙትን አዘውትሮ በአካል አይጎበኝም። የመላው አዲስ አበቤ ኑሮ ከመኖሪያ ቤት ወደ መስሪያ ቤት የተዘረጋ የቀላል ባቡር ሐዲድ ነው። ውልፍት የለም። ያደለው አዲስ አበቤ በወርም በሁለት ወርም አንዴ የከተማዋን ጀርባ ወደሚያኩ መዝናኛዎች ይሄዳል። ሱሉልታ፣
ሜታ፣ ዱከም፣ ቡራዩ፣ ስጋና ጠጅ ላይ በመዝመት የሆድ ግዳይ ይጥላል። ተወልጄ ያደኩት አዲስ አበባ አይደል? እንደ አብዛኛው አዲስ አበቤ እግሬ እንጂ ህልሜ አልታሰረም። ምናቤ ነፃ ተዋዥ ነው። በራሪ ህልም አለኝ። በመንፈስ ስከንፍ የክልል ቀርቶ የሀገር ድንበር አያነቅፈኝም። ወገንተኝነት አይዘኝም። ብሔርተኝነት አይገድበኝም። የፍቅር እጄ በየአቅጣጫው እንደ ጨረር ይበተናል። ያገኘሁት ሁሉ ወገኑ ነው። እኛ ለማለት ቦታና ጊዜ አይገስጸኝ። እኔ አዲስ አበቤው ለማቅረብ ስል እማርቀው የለኝም። ምን ላድርግ? የተወለድኩት ከአንድ እናትና አባት ይሁን እንጂ ያደግኩት በብዙዎች ነው። ወላጅ እናት ለንዴቷ ስትጨክን የምትመክር ሌላ እናት ከጎረቤት አለች። ያቺ የጉርብትና እናት ከትግራይ፣ ከኦሮሚያ፣ ከአማራ፣ ከሐረሪ መሆኗ ልብ አይባልም። ወላጅ እናት በእልህ የነፈገችው እህል ከጉርብትና እናት ይገኛል። ማን መርጦ ይወለዳል? እንዲያ ነው። አባት ሲያመር ጸባዩ ሲገርር የሚመክር ሌላ የጉርብትና አባት ይነሳል። እኔን ግደል ብሎ በጉርብትና ልጅ ገመድ ይገባል። ልጅ ከወላጅ የሚፈራውን የተጎራባች አባትን ይጠይቃል። እስክሪብቶዬ ገንፍሎብኝ አባዬ ከሰማ ይገድለኛል ይባላል። እንዲህ ነው ያደግኩት። ተጎራባች አባት ከየት? ከሲዳማ፣ ከኩናማ፣ ከድሬ፣ ከቡሬ፣ ከኤርትራ፣ ከጎርጎራ፣ ከጎንደር፣ ከሐረር ምን ለውጥ ሊፈጥር? እኔ አዲስ አበቤው ያደግኩት በደቦ ነው። የሴቶች ቀሚስ ተጋርዶ ካንዱ ቤት ወደ ሌላ ቤት የተመላለስነው እንጀራ ሕያው መረብ ሰርቶ ሕይወቴ ለዝንታለሙ አጥምዶታል። የበላሁት የብዙ ብሔሮችን ወዝ ነው። ከተማዬ እንጂ ሕይወቴ በሚለያይ ተራራ አልተከበበም። ከተማዬ እንጂ ኑሮዬ ደረቅ ደሴት አይደለም። 1 ኪሎ በርበሬ በቅመሱ ስም ስንት ደጃፍ ታንኳኳለች። ሹሮዋስ ለስንቱ ጎጆ ትሞሽራለች። እትብቴ አንድ ጉድጓድ አጥቷል። በየቦታው ተዘርቷል። ኢትዮጵያዊ ባለበት ሁሉ እዚያ እትብቴ የተቀበረበት ይሆናል። ወገንተኝነቴ ተቀይጧል። አንዱን ጥሎ ሌላውን አንጠልጥሎ መሆን አይሆንልኝም። የአባቴ የትውልድ ሀገር፣ የእናቴ የትውልድ ሀገር በተጎራባች ወላጆቼ ሲሳከር ምን ይፈጠር? ራሴን ልፈትሽ፣ ልቤን ልበርብር። እኛ መንደር የሚኖር ጅግሶ በዳሶ የሚባል ሰው ነበረ። ኮፍያው ላይ ጅግሶ በዳሶ ተዘዋዋሪ ኦርኬስትራ የሚል አጽፏል። 3 ከበሮች አቆራኝቶ በማማሰያ መሰል ዱላ ይደበድባል። የዕለት ጉርሱን ከዚያ የከበሮ ትርኢት ያገኛል። ሲሰክር ወላጆቻችን አምጡት ይሉናል። ከጠጅ ቤት ከነከበሮ ወረን እናመጣዋለን። አረፋፍዶ ሲነሳ አዘውትሮ አንድ ጥያቄ ያቀርብልናል። ማነው ትንሽ ልጅ ቁርስ ያልበላ? እኔ ይላሉ ያልበሉ። በእድሜ ከትንንሾቹ ጀምሮ ያለው እስኪያልቅ ሳንቲም ያድላል። መሃን ቢሆንም ባለ ልጅ አልሆነም። አንድ ሰሞን ሸገር ካፌ ፕሮግራም ላይ ስለ ጅግሶ በዳሶ አንዳንድ ነገር ሰማሁ። ጋዜጠኛ መዓዛ ብሩና ሰዓሊ በቀለ መኮንን ሲወያዩ ጅግሶ በዳሶና ዋሽንት ተጫዋቹ አፈወርቅ ዮሐንስ ጓደኛሞች እንደነበሩ፣ አብረው እንደሰሩ፣ ኦርኬስትራ ኢትዮጵያ አባል እንደነበሩ፣ በኋላ ጅግሶ ሁሉንም ትቶ በጉስቁልና መኖር እንደጀመረ፣ በእርግጥም ጎስቋላ ነበር። ወደ መጨረሻ ዘመኑ ላይ ለኛ ዳቦ የሚገዛበትን ሳንቲም እንዴት ይሰበስብ እንደነበር ለመመልከት ችያለሁ። ከበሮቹን በስልት ስለመታ ብቻ ሳንቲሙን አያገኝም ነበር። ጠጅ ጠጪዎች ሳንቲሙን ወለል ላይ ይወረውሩለታል። ጅግሶ በሁለት እጁ ተገልብጦ ዝቅ በማለት በአስደናቂ ሁኔታ ሳንቲሙን በአፉ ያነሳል። ጠጪዎቹ ይደነቃሉ። ሌላ ሳንቲም፣ ሌላ መገልበጥ። እንዲህ በስስትና በይሉኝታ ቢስነት በተጣለለት ሳንቲም ነበረ በለጋስነትና በወገንተኝነት ለኛ ዳቦ የሚገዛበት። የሥጋ አባት ከዚህ በላይ ምን ያደርጋል? በእኛና በሱ መካከል ባዕድነት በየት በኩል ይገባል? የትውልድ ሀገሩ ዲላ የአባታችን ትውልድ ሀገር ከመሆን ምን ያግደዋል? እንዴትስ ጌዲኦነቱ ጌዲኦነታችን አይሆንም? ወዙ አላለፈብንም? ድካሙን አልተመገብንም? ልፋቱንና ውርደቱን አላሻመድንም? በየትኛው ቀዳዳ ጠላትነት ይነፍሳል? ባዕድነት ከሃዲነት አይደለምን? በመከባበር ብቻ ኖርን ማለት ሰብአዊነትን ማቅለል አይሆንም? ወገንተኝነትን ማራከስ፣ ስጋን ማንኳሰስ አይሆንም? አዲስ አበቤዎች የፍቅር እጃችን አለነገር እንደ ጨረር በየአቅጣጫው አልተዘረጋም። ሰበብ አለው። ከየአቅጣጫው የተመገብነው ፍቅር ነው ሰበቡ። ሁሉም ኢትዮጵያውያን ባዕድ ሳያደርጉ አሳድገውናል። አንዷ የመከራ ቀን በየትኛው የጉርብትና እናታችን ጥረትና
በየትኛው ጉርብትና አባታችን ልፋት ተሟልታ እንዳለፈች በየልቦናዎቻችን ተመዝግባለች። እማማ አስካለ ዛዛ ደግሞ አሉ። ቀይ ፊታቸው ከአፍ በላይ ይናገራል። ላጠፋ ልጅ ግልምጫቸው ከቁንጥጫ በላይ ነው። መስመር ለያዘ ልጅ ፈገግታቸው እርጎ ነው። አረቄ ያወጣሉ። አሁንም ትዝ የሚሉኝ የሚግለበለበው እሳት ከእንስራው ተርፎ ፊታቸውን የማለዳ ሰማይ ያስመስሉት ሲያግመው ነው። ያረቄው ድፍድፍ ከእንስራው እየተነነ በተዘረጋለት የቀርቀሃ ቢርካ በኩል አልፎ በአንጻሩ የተገጠመችው ኮዳ ውስጥ አረቄ ሆኖ ይንጠባጠባል። እማማ አስካለ ሕይወት ውስጥ ኑሮ ያቺ ጠብታ ናት። ጠብ 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 እያለች ትጠራቀማለች። ኑሮ ነጠብጣብ ጠብታ ብትሆንም ለሰፈር ልጆች በልግስና መተላለፏ አይቀርም። እማማ አስካለ ልጆች ሲቀብጡ ብቻ ሳይሆን ሲራቡም ፊታቸውን አይተው ያውቃሉ። ወላጆቻቸው ሳያዩ ጠቀስ አድርገው ይለግሳሉ። አድጌ ሥራ ይዤ ለመጀመሪያ ጊዜ ወደ ወላይታ ለመስክ ሥራ ሲሄድ እማማ አስካለ ካፋቸው የማይለዩትን የዳሞታ ተራራ ያየሁት በፍቅርና በመስገብገብ ነበር። ከኛ ጋር ያሳደጓት ያደራ ልጃቸው ብዙነሽ የት ትሆን አፈላልጌ ያጣኋት። ገና ከወላይታ እንደመጣች ሰሞን በናፍቆት ወንድሞቿን ታነሳሳ እንደነበር ትዝ ይለኛል። በዜማ ጮቤ እየረገጠች ሙንጣዜ ላባ ያሲኔ ላባ ትላለች። ሙንጣዜና ያሲኔና ማለት ነው አሉ። የቆየችውን ቆይታ ከኛ ጋር ለምዳ ወደ ወላይታ የተመለሰች ሰሞን አለማየሁ ላባ አላለች ይሆን? ብዙነሽ ያስካለን የፍቅር ማህፀን የተጋራን እህቴ አልነበረችም? ከአንድ ኢትዮጵያዊ አብራክ የተገኘን ወደ እሷ እንዳልሄድ የሚያቀበኝ የብሔር ቅጥብ የቱ ነው? ልጆቿ አጎቴ እንዳይሉኝ ምን ይከለክለኛል? ጠብታ ኑሮን ከኮዳ ባነሰች ቋት ተጠራቅማ ከመጋራት በላይ ምን የአንድነት ምንጭ አለ? ወደ ሌላው ተጎራባች እናት ልተላለፍ። እትዬ ግደይ ደግሞ አሉ። የሰፈር ልጆችን ወላጆቻቸው ባወጡላቸው ስም አይጠሩም፣ የራሳቸው አላቸው። ክብሮም፣ ሐለፎም፣ አባዲ፣ ኪሮስ ና ይላሉ። እኔ ሐለፎም ነው ስሜ። ቆይቶ ሐለፎም የሚባል የሥራ ባልደረባ አጋጠመኝ። ልቤ ሞክሼ ይለው ነበር። ስምን ተንተርሶ የሚፈጠር ድንበር እኔ ዘንድ አልነበረም። ከዚህ በላይ ጸጋ ምን አለ? ይህን ያህል ክብረት ከየት? ኡፍ! መሰልቸት ሳይሆን ህመም አለበት። የአዲስ አበባ ድንበር ለአይን እንጂ ለምናብ ተራራ የለውም። በሁሉም አቅጣጫ እንዲያ ወዲያ 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 ወገን ዘመድ ስጋ አለ። እትብቴ የተቀበረው የተወለድኩበት ቤት ጓሮ አይደለም። ሁሉም ቦታ ተሰራጭቷል። በአስተዳደጌ ውስጥ የሁሉም እጅላፊ አለብኝ። በማጉረስም በመቆንጠጥም ትግራይ ብቻ፣ አማራ ብቻ፣ ኦሮሞ ብቻ፣ ጉራጌ ብቻ፣ ሐራሪ ብቻ፣ ጋምቤላ ብቻ፣ ቤንሻንጉል ብቻ፣ አፋር ብቻ፣ ሶማሌ ብቻ፣ ወላይታ ብቻ፣ ሲዳማ ብቻ መሆኔ ለኔ የተሰጠ አይደለም። ትግራይነትን ብቻ፣ አማራነትን ብቻ፣ ኦሮሞነትን ብቻ፣ አፋርነትን ብቻ፣ ወላይታነትን ብቻ በሚያስቡ መገዛት ለኔ ማነስ ነው። ማነስ ብቻ ሳይሆን ውርደት ነው። እንዴት ሁሉን ጥቂት ይበልጠዋል? እንዴት ባህርን ወንዝ ይውጠዋል? በቀዬ ውስጥ ሀገር እንዴት ያድራል? ብዙ በጥቂት ይታሰራል። ሌጣውን የመጣ ብሔር ብሔረሰብ ተፈጥሮዬን ይቃረናል፣ አጥንቴን ያወድማል፣ ደሜን ይበክላል። የከፋፋዮች ጸጋ ቀርቶብኝ የብሔርተኛው እሳት ቢበላኝ እመርጣለሁ። ይህ ምርጫ የኔ ብቻ አይደለም። የአብዛኛው ኢትዮጵያዊ ፍላጎት የጎሰኝነት ተቃራኒ ነው። ለዚህ ልከኛ ምሳሌው በአንድ ወቅት ሆኖ የተመለከትነው ሁነት ነው። መለያየትን ያጦዙ ባለስልጣኖች በህዝቡ ግብረ መልስ ሲደናገጡ ከመካከላቸው ወደፊት ያስቀደሟቸው ስለ ብሔራዊ አንድነት የተሻለ መናገር የቻሉትን ነው። በወቅቱ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት የነበሩት ለማ መገርሳ ያደረጉት አንድነት ጠቀስ ንግግር ሀገር አቀፉን ውጥረት በመጠኑም ቢሆን ያረገበው ህዝቡ ውስጥ የነበረው ብሔራዊ ስሜት ለመቀስቀስ በመቻሉ ነው። መለያየትን በወናፍ ሲያፋፍሙ ከነበሩ ባለስልጣኖች መካከል እንዲህ የሚል ሲገኝ መደናገር መፈጠሩም እሙን ነው። የኦሮሞ ህዝብ ብቻውን የትም ያህል ሊጓዝ አይችልም። ስለ ኦሮሞ አንድነት ስንል እዚህ ክልል ውስጥ ስላለው አንድነት ብቻ ማለታችንም አይደለም። ይህ ህዝብ አብሮት ከሚኖረው ከሌላውም ህዝብ ጋር ያለውን አንድነትና በጥቅሉም ለሀገር አንድነት ማለታችን ነው። የራሳችን ክልል ብቻ ሳይሆን የዚች ሀገር የአንድነት ችግር ለመፍታት ተግቶ መስራት ያስፈልጋል። ይህ የአንድነት ንግግር ወደ አስተውሎት የሚመልሰው ህዝብ ብሔራዊ መሰረቱ ጠንካራ እንደሆነ ይጠቁማል። ኢትዮጵያ እንደ መንቶች እናት ተንጋላ መሞቷ ነው። በየትኛው ጎኗ፣ ወደ የትኛው አቅጣጫ፣ ለየትኛው ልጇ
ባለንበት ተስፋ መቁረጥ ውስጥ መፍትሄው የአንድነት መልካም ንግግር መሆኑ ለገዢዎቻችን ያመላከታቸው አንዳች እውነት ያለ ይመስል ነበረ። ያዳቆናቸው ርኩሰት ካላቀሰስኳቸው ካለ ደግሞ መጨረሻቸውን ከወዲሁ መተንበይ አያዳግትም። መለያየት ሞት ነው እያልኩ ነው። ለተለያየው ብቻ ሳይሆን ለለያየውም የሚተርፍ ሞት። በተለይ የብሔርና የዘር ሆሆታ ሲበዛ የሀገራችን ዕጣ ፈንታ አዘቅዝቆና ጎሎ ይታየናል። ዋስትና እናጣለን። በሰላም የዋልከን በሰላም አሳድረን ያልነው አምላክ ተዘናግቶ ለጎሰኞች ሴራ ሀገራችንን ይዳርጋት ይሆን? በልስኑ እምነታችን ንቃቃት ተፈጥሮ ቀጭን ጥርጣሬ ወደ ነፍሳችን ትነፍሳለች። እናስ ይሄ ማብቂያው የት ነው? ትላንት ከርቀት የሚሰማው ዛሬ ወደ ሁሉም እየተዳረሰ አይደለምን? በደኖ፣ ጋምቤላ፣ ቤንሻንጉል፣ ጊኒር እያልን ነበር። ዛሬ ይሄ ስጋት በሁሉም አቅጣጫ ተሰራጭቷል። አዲግራት፣ መቀለ፣ ጎንደር፣ ባህር ዳር፣ ደብረ ማርቆስ፣ ወልዲያ፣ ጅጅጋ፣ ጭሮ፣ አምቦ፣ ጅማ፣ በደሌ፣ በደኖ፣ ቤኒሻንጉል፣ ወሊሶ፣ መቱ፣ መቂ፣ ዝዋይ፣ አዳማ፣ ደሴ ከአባቶቻችን ምን ተሰጥቶን እኛ ምን ጨምረን ባጭር ጊዜ እዚህ ደረስን? ስጋት፣ መጠጊያ ማጣት፣ ዋስትና መጥፋት ከእግዚአብሔር በታች ወዴት? በዚህ ዘመን የተፈለገው እዚች ጋር እንድንደርስ ነው። በሀገራችን፣ በክፍለ ሀገራችን፣ በአካባቢያችን፣ በሰፈራችን፣ በመንደራችን፣ በቤተሰባችን፣ በራሳችን እንዳንተማመን ዋስትናችንን ከሀበሻነታችን እና ከጨዋ ሕዝብነታችን ነጥቆ መውሰድ የሚሻ አካል አለ። ይሄ አካል ችግሩን ፈጥሮ መፍትሄው እሱ ጋር እንዳለ የሚለፍፈው መንግስት ነው። ማን አጣልቶ ማን ይገላግለናል? ማን አዋግቶ ማን ተኩስ አቁም ያውጅልናል? በዚህ መሃል የሀገር ዕጣ ፈንታ አጣብቂኝ ውስጥ ይሰነቀራል። ዘመኑና ዘመነኞቹ የፈለጉት እዚች ጋር እንድንደርስ ነው። ሆሆታ፣ በተለይ የብሔርና የዘር ሆሆታ የዚች ሀገር ልጓም አድርጎ የሚመለከተው የዘመኑ መንግስት ብቻ አይደለም። አያያዙ ይለያይ እንጂ ጥንትም ነበረ። ከአጤ ምኒልክና ከኢትዮጵያ አንድነት ወዲህ እንኳ ይህን የብሔር ስጋት የአገሪቱን ልጓም ማድረግ አልቀረም። ልጅ ኢያሱ ያጠመዱት የብሔር ፈንጂ ጋብቻ ላይ የተመሰረተ ነበር ይባላል። ከተለያዩ ብሔሮችና ጎሳዎች ጋር የጋብቻ ዝምድና በመፍጠር እሳቸው በስልጣን እስካሉ ድረስ ረግታ የምትቆይ ኢትዮጵያን አዘጋጅተው ነበረ። አቶ ጎበዜ ጣፈጠ አባ ጤና ኢያሱ በተሰኘ መጽሐፋቸው ላይ ስጋታቸውን ይገልጻሉ። ልጅ ኢያሱ በስልጣን ላይ እስካሉ ድረስ ሀገር ይረጋል። ከልጅ ኢያሱ በኋላ ግን እኔ እነግስ በእኔ ነግስነት ሁከት ይነሳል። ይህን የልጅ ኢያሱ ድርጊት ከስልጣን በላይ ለሀገርና ለሕዝብ አለማሰብ ነው ይሉታል። ከስልጣን በላይ ለሀገርና ለሕዝብ አለማሰብ የያኔ ብቻ ሳይሆን ያሁኑም ችግራችን ነው። ልጅ ኢያሱ ከሁሉም ብሔር ወልደው የነጋሲ ዘርነትን በሀገሪቱ ሁሉ ረጩት። እሳቸው በሕይወት እስካሉ ድረስም ሁሉም በአልጋ ወራሽነት አቆብቁቦ ይጠብቃል። ከዚያስ የእኛ እንጂ የእሳቸው ግድ አልነበረም። በዚህ ዘመንም ከመንግስት አብራክ የተገኙ ካድሬዎች በልጅ ኢያሱ የነጋሲ ዘርነት መንፈስ ላይ ይገኛሉ። ሁሉም የየአካባቢው አልጋ ወራሽ ሆነው ኢህአዲግ እስካለ ድረስ ሀገር ይረጋል እያሉን ነበር። ከዚያስ የእኛ እንጂ የነሱ ግድ አይደለም። አጤ ኃይለ ሥላሴ የሀገሪቱ ልጓም በእጃቸው እንዳለ ያስቆጠራቸው ከብዙ ብሔር መወለዳቸውን እንደ ምክንያት በማቅረብ ነበረ። ኦሮሞ፣ ትግሬ፣ አማራና ጉራጌ ዋና ዋና የአጤ ኃይለ ሥላሴ የዘር ግንዶቻቸው ናቸው። ስለዚህ ኢትዮጵያ ማለት እኔ ነኝ እስከ ማለት ደርሰው ነበረ። ፊታውራሪ ተክለ ሐዋርያት ተክለ ማርያም አንድ ጊዜ ከአጤ ኃይለ ሥላሴ ጋር ሲነጋገሩ እንዲህ አሉኝ ይላሉ። አንተ ኢትዮጵያ የምትለው ኢትዮጵያ ያለኔ ምንም አይደለችም። እድሏ ከኔ ጋር የተሳሰረ ነው። እኔ ነኝም አደርሳት። ካለኔ ትኖራለሽ ብለህ አታስብ። ፊታውራሪ ተክለ ሐዋርያት እንደዚህ በድፍረት ሲናገሩ በጣም ተገረምኩና ተበሳጨው ይላሉ። አጼውን ዝም አላሏቸውም። የሚቀጥለውን ተናገሯቸው። እንዴት እንደዚህ ያስባሉ? ጃንሆይ ኢትዮጵያ እኮ ሕያው ነች። እኛ ሁላችንም ኃላፊዎች ነን። ኢትዮጵያ ግን አታልፍም። እስቲ ይመልከቱ። አጤ ምኒልክ ዛሬ የት ናቸው? አባቶስ ራስ መኮንን የት አሉ? ሌሎቹስ ታላላቆቹና ገናናዎቹ የነበሩት ሁሉ የት ናቸው? ኢትዮጵያ ግን አለች፣ ወደፊትም ትኖራለች። አጤ ኃይለ ሥላሴ የፊታውራሪን ሐሳብ ሊቀበሉ አልፈለጉም። ኢትዮጵያ ያለኔ ትኖራለች ብለህ አታስብ የሚል አቋማቸውን ደግመው ደመደሙ። ፊታውራሪ ተክለ ሐዋርያት በተስፋ
መቁረጥ የራሳቸውን ተሐዝቦ አስከትለው እንዲህ አሉ። ከዛን ቀን ወዲህ በአጤ ኃይለ ሥላሴ ላይ የነበረኝ አስተያየትና ስሜት ሁሉ ተለወጠ። ከንቱ መንፈስ እንዳደረባቸው ተረዳሁት። እኔ ኢትዮጵያን ለአንድነቷ ለጅምላነቷ ነው እንጂ ሌላው አያጓጓኝም። ንጉሶችና ባለጊዜዎች ከጥፋት የሚያደርሱት በከንቱ ውዳሴና በከንቱ ትምክት ነው። ፍጡሮች መሆናቸውን ይረሱትና ሁሉን ማድረግ የሚችሉ ሁሉም ለነሱ ደስታና ክብር የተፈጠረ ይመስላቸዋል። በዙሪያቸው የሚከቧቸው ጥቅም ፈላጊዎች ሁሉ ይህንኑ እያስመሰሉ እንዲያምኑበት ያደርጓቸዋል። ታዲያ ከሕግ በላይ መሆን ከፍጡር በላይ መሆን ያምራቸውና በዘፈቀደ እንስራ ይላሉ። የሚከራከሯቸውንና የማያደንቋቸውን እንደ ጠላት ያዩዋቸዋል፣ ያጠቋቸዋልም። ፊታውራሪ ተክለ ሐዋርያት የተብከነከኑትና የተቹት እኛን ሆነው ነው። ትችቱም ሆነ መብከንከኑ የዚህም ዘመን ነው። በሽታውም የተዋረድ። ይህ መንግስት እዚህ መታበይ ላይ ደርሷል። ኢትዮጵያ ያለኔ ትኖራለች ብላችሁ አታስቡ የሚል አቋም ላይ ደርሷል። ይቺ ሀገር እብድ መሪ ዕጣ ፋንታዋ ይመስላል። ጨርቁን በጣለ የስልጣን ፍላጎት ሀገር ገደል እስኪገባ መጋለብ የወደ ላይ ቤት በሽታ ሆኖ እስካሁን ዘልቋል። በወኪል ግልቢያ የስልጣን እርካብ የረገጠ የመሰለው ኢሳያስ አፈወርቂ እንኳ የብሔርና የዘር ሆሆታችንን እንደ ኒውክለር እያብላላ መሆኑን ተናግሮ ነበረ። ኒውክለሩን አንዴ ከተኮሰው ለመቶ ዓመት ራዲዮ አክቲቭ ከሀገራችን የማይጠፋ የቤት ሥራ እንደሚሆንብን አውጆ ነበር። እንኳን ከተዛተ ከተሰነዘረም ተጠብቀን ይኸው አለን። በተለይ የብሔርተኞችና የዘረኞች መነቃቃት ሲበዛ የሀገራችን ዕጣ ፈንታ አዘንብሎና ጎድሎ ቢታየን አያስገርምም። ዋስትና ብናጣም አያስደንቅም። በልስኑ እምነታችን ላይ ንቃቃት ተፈጥሮ ቀጭን ጥርጣሬ ወደ ነፍሳችን መንፈሱም እንደ ተአምር አይቆጠርም። ዋናው ጉዳይ በዚህ ዘመን እዚህ ሁኔታና ስሜት ላይ እንድንደርስ በጥብቅ እንደተፈለገ ማወቁ ላይ ነው። ዋናው ጉዳይ በብሔራዊ ስሜታችን፣ በአንድነታችን፣ በታሪካችን፣ በፈጣሪያችን፣ በተጋድሏችን እንዳንተማመን በጥብቅ እንደተፈለገ ማወቁ ላይ ነው። ከዛ ውጪ እብድ ገዢ ቅዝምዝም ነው። ካጎነበሱ ያልፋል፣ ከመከቱት ይታጠፋል። ቀሪው ሕዝብና ሀገር ብቻ ነው። ኢትዮጵያ ያለኔ ትኖራለች ብላችሁ አታስቡ የሚል ጨርቁን የጣለ ገዢ በፊትም ነበር፣ አሁንም አለ፣ በኋላም ይመጣል። በፊትም እንዳልነው አሁንም እንደምንለው በኋላም እንደምንደግመው በፊት አውራሪ ተክለ ሐዋርያት አንደበት ይታወቅ። እንዴት እንደዚህ ታስባላችሁ? ኢትዮጵያ እኮ ሕያው ነች። እኛ ሁላችንም አላፊዎች ነን። ኢትዮጵያ ግን አታልፍም። እስቲ ተመልከቱ። ልጅ ኢያሱ የት ናቸው? አጤ ኃይለ ሥላሴስ የታሉ? የመንግስቱስ ድምፅ መች ይሰማል? ሌላው ቀርቶ ጠቅላይ ሚኒስትር መለስ መች አለ? ኢትዮጵያ ግን አለች፣ ወደፊትም ትኖራለች። ይድረስ ወገን ከኛው ለኛ አበቅቴ ውሉን አልሳተም ጽዋህን ተቀበለኛ። ይድረስ ለክቡር ወገኔ ምነው ጥላችን ቀለለ። እማማ ኢትዮጵያችን ለምን እያደር እየዋለ ማህፀኗ ከጎዶሎ በቀር ሙሉ ሰው አልወልድም አለ። ዛሬ በቋንቋ ቦጠሊቅ በምንተበትበው ቅስፈት እንዴትኛው ሰበብ እንሁን ለዓለም ጥቁር ሕዝቦች ውድመት? መቼም የሰው ትንሽ ዘር እንደ ሂትለር አሳር መፍጠር፣ ሕዝብ መሃል አጥር ማጠር፣ የጎሳ ገደል መቆፈር። ሎሬት ጸጋዬ ገብረ መድኅን ከይድረስ ለኛ የተቀነጨበ። ጸጋዬ ያኔ በ1989 ዓመተ ምህረት በመንታ ህመም ተይዞ ነበረ፣ የአካልና የመንፈስ። የአካል ህመሙ ከኩላሊቱ ጋር የተያያዘ ነበረ። የመንፈስ ጥዝጣዜው ደግሞ ከሀገሩና ከሕዝቡ ጣፈንታ ጋር የተቆራኘ። የአካል ደዌው በሞት ምላሽ አገኘ። የመንፈሱስ ሞት የማይረታው መንፈሱ ዛሬም ባልጋ ቁራኛ እንደተያዘ ይሆን? ከዚህ ውጪ ምን አማራጭ አለ? ሕዝብ መሃል አጥር ማጠር ሆነ የጎሳ ገደል መቆፈር ዘንድሮም አልቆመ። ታዲያ መንፈስ ማናሳርፍ ትውልድ ሆነን ልንቀር እስከ መቼ? ከሀገርና ከሕዝብ ጣፋንታ አንጻር ተስፋ አስቆራጭ ሁኔታ ውስጥ ያለን ይመስላል። ጎሳን አንጠልጥሎ ሌላውን ጥሎ በውር ድንብር መጓዝ በዚህ ዘመን ውጤት እያመጣ መሆኑ ታይቷል። የጋራ አጥር ተነቃቅሎ ደጃፍ ከደጃፉ ተገንጥሎ ሁሉም የየበራፉ ፎካሪና አማራሪ ሆኗል። ያሳዝናል። ፉከራው ለማን? ማማረሩስ በማን? ይህንን ነው ጸጋዬ እንዲህ ያለው። በውራን አመራር ክፋት ዓለምን ያጥለቀለቃት ከውሃና ከሳት ጥፋት የከፋው የቋንቋ ማዕት ጠባብነት ብሎ ነገር ይኸው በልሳን መሰሪ አማሃኝቶ ማዕት ጠሪ ሁሉም ቂም በቀል ዘሪ ሁሉም አጽመት ቆፋሪ መቻቻልን ካልተማርነው በቋንቋ ሰበብ ተፋጅተን አጽም መልቀም ምን ዋጋ አለው? እዚህም እዚያም
የሚያስፎክረው ሰበቡ ቋንቋ ነው። ዘሩማ አንድ የተቀላቀለ ነው። ልለይህ ቢሉት የሚያዳግት፣ ላጥራህ ቢሉት የሚጎሽ ነው። ሌላው ገጣሚ ሰለሞን ደሬሳ ነፍሱን ይማረውና የመሰከረው ይህንኑ ነው። እንዲህ አለ። ኢትዮጵያ ውስጥ ተቀምጦ እኔ የትግራይ ሰው ነኝ፣ እኔ አማራ ነኝ ብሎ አፍ ሞልቶ መናገሩም አለማወቅ ይመስለኛል። በሴት አያቶቻችን በራፍ ላይ ማን እንዳለፈ ስንቶቻችንን የምናውቀው? የኔን ጥሩ ኦሮሞነት እግዚአብሔርና የሴት አያቶቼ ብቻ ናቸው የሚያውቁት። የሁሉንም እንዲሁ ጦር ባለፈ ቁጥር በመዋለድ በንግድ በመገናኘት ተቸግሮ ከሀገር ወጥቶ ሌላ ቦታ በመኖር ይቀላቀላል። እንኳንኛ 3000 ዘመናት አብረን ቆጥረናል የምንለው ኢትዮጵያውያን ቀርቶ 300 ዓመት ያልሞላቸው አሜሪካውያን እንኳ ተቀላቅለን ጨርሰናል እያሉ ነው። እንደ አውሮፓውያኑ አቆጣጠር በ2007 ላይ የተካሄደ አንድ ጥናት እጅ ገባ። ጥናቱን ያካሄዱት በፍሎሪዳ አትላንቲስ ዩኒቨርሲቲ መምህር የሆኑት ፕሮፌሰር ፒተር ፋይን ናቸው። ፕሮፌሰር ፋይን ተማሪዎቻቸው አንድ ጥናት እንዲያደርጉ አዘዙ። የታዘዘው ጥናት ተማሪዎቹ በራሳቸው ላይ የሚያካሂዱት ነበረ። በቅድሚያ ከየትኛው ዘር እንደመጡ ግምታቸውን ይሰጣሉ። ቀጥለው በዘረመል ምርመራ ዲኤንኤ ያረጋግጣሉ። 12 ተማሪዎች ራሳቸውን የአውሮፓ ስረ መሰረት ያላቸው ነጮች እንደሆኑ ተናገሩ። አንዱ ጥቁር አፍሪካዊ ነኝ አለ። የዘረመል ምርመራ ውጤቱ ሲመጣ ከ12ቱ ተማሪዎች አንዱ ብቻ ሙሉ በሙሉ አውሮፓዊ ዝርያ እንዳለው ተረጋገጠ። 11ዱ ግን የአውሮፓ፣ የአፍሪካ፣ የአሜሪካ ነባር ተወላጅና የምስራቅ እስያ ጅን ቅልቅል ሆነው ተገኙ። ጥቁር አፍሪካዊ እንደሆነ የተናገረው ተማሪ 21 ከመቶ የአውሮፓ ቅልቅል ዝርያ እንዳለው ተነገረው። ፕሮፌሰር ፋይን ራሳቸው ነጭ አውሮፓዊ ነኝ ብለው ነበር። በምርመራው 25 ከመቶ የነባር አሜሪካውያን ሬድ ኢንዲያን ቅልቅል ዝርያ እንዳላቸው አረጋገጡ። ፕሮፌሰሩ ከጥናቱ መጠቃለል በኋላ ለዩኬ ኦብዘርቨር ጋዜጣ በሰጡት መግለጫ እንዲህ አሉ። አሜሪካኖች ራሳቸውን እንደተቀላቀለ ሕዝብ ቢቀበሉ ብዙ ነገሮች ሊቀየሩ ይችላሉ። እኛስ ራሳችንን እንደተቀላቀለ ሕዝብ ብንቀበል ብዙ ነገሮች ሊቀየሩ አይችሉ ይሆን? ደግሞስ እንደተቀላቀለ ሕዝብ ራሳችንን ለመቀበል የሚያስችል ታሪካዊ መረጃ አይኖረን ይሆን? ለዚህ አጤ ኃይለ ሥላሴን ማንሳት ብቻ በቂ ይሆናል። አጤው በአባታቸው የኦሮሞ የአማራና የትግሬ ዝርያ እንዳለባቸው ሲነገር በእናታቸው በኩል ደግሞ ጉራጌና ወሎዬ ናቸው። ከዚህ አልፎ በአባታቸው ሩሲያዊነትና አረብነት እንዳለ በሰፊው ይወራል። ይህም በተመለከተ የ20ኛው ክፍለ ዘመን ኢትዮጵያ ላይ እንዲህ የሚል ሰፍሯል። የአያታቸውን ውልደት ከየትኛውም ጎሳ እንደነበረ አጤ ኃይለ ሥላሴ ባለመግለጻቸው አንዱ ኦሮሞ ናቸው፣ ሌላው ትግሬ ናቸው ሲል የተቀረው ደግሞ አማራ ናቸው በማለት የተዘበራረቀ ገለጻ ቀርቦበታል። ጃንሆይም ይህንን ሁኔታ በስልጣን ዘመናቸው አንዴ ትግሬ ሌላ ጊዜ ደግሞ ኦሮሞ ነኝ እያሉ እንዳመቻቸው ተጠቅመውበታል። ሶሎሞን ደሬሳ በሴት አያቶቻችን በራፍ ላይ ማን እንዳለፈ ስንቶቻችንን የምናውቀው ሲል ሕሊናችንን የሞገተው ይህንን በመመልከት ይመስላል። ታላላቆቹ ገዢዎችና መኳንንቶች እድሉና አቅሙ ስለነበራቸው ለአገዛዙም ግድ ስለሚላቸው ዘራቸውን የሚያትት ዜና መዋል አጻፉ። ይህ እድልና አቅሙ የተነፈገን ብዙሃን በየትኛው የዘር ጥናት ተመስርተን በንጹህ ኦሮሞነት ባልተነካካ አማራነትና በአንጡራ ትግሬነት እንኩራራለን? ቋንቋ ከመውረስ ውጪ ማረጋገጫችን ምን ይሆን? በግድም በውድም አንዱ ወደ ሌላው ሲዘልቅ አልኖረምን? እዚህ መዘላለቅ ውስጥ እንዴት ያለ የዘር እርግጠኝነት ይኖራል? ፕሮፌሰር ጌታቸው ኃይሌ የአባ ባህሪ ድርሰቶች የተሰኘ መጽሐፋቸው ውስጥ አጥብቀው የሚሞግቱት ይህንኑ ነው። የማይገናኙና የማይጣጣሙ የሚመስሉ ብሔሮች ውስጥ ውስጡን በባህልም በዘርም መደበላለቃቸውን ይነግሩናል። ሲቀጥሉ በደም የዛሬዎቹ ኢትዮጵያውያን ከተራው ሕዝብ ቤት እስከ ቤተ መንግስት የጎሳዎችና የነገዶች ግንኙነት ውጤት መሆናችንን የሚያሳየው የአያቶቻችን የጋብቻቸው ታሪክ ያልተጻፈው በኢትዮጵያውያን መካከል ጋብቻ ጉድ ወይም ብርቅ ስላይደለ ነው። የየጎሳው ልጆች ያስመሰለን ታሪካዊ አጋጣሚና በቦታ መወሰን ምክንያት ግማሾቻችን የአንዱን ነገድ ቋንቋ፣ ግማሾቻችን ደግሞ የሌላውን ነገድ ቋንቋ ስለምንነጋገር ነው። ለምሳሌ ደንቢያ ወይም ጎንደርንና ጎጃምን የወሰዱ የኦሮሞ ልጆች ቋንቋ አማርኛ ሆኗል። አማራ መስለዋል። የአርሲ ሕዝብ ከግማሽ በላይ የሃዲያ ትውልድ ሆኖ ሳለ ቋንቋው ኦሮምኛ ሆኗል። ኦሮሞ መስሏል። ይሄ መስሎ መገኘት ለጠላት መግቢያ ትልቅ ቀዳዳ ሆኖ ሊያተራምሰን ይመላለስበታል። እነሆ ታሪክ ቆንጣሪና ቃላት ሰንጣሪ የገባበት የዘንድሮ የዘረኝነት ቱማታ
ኢትዮጵያዊነትን የመዋለ ሕፃናት ጠባይ ሰጥቶት ተስተውሏል። ውጤቱ አጽም መልቀም ሆኖ ሳለ ከቆርኪ መልቀም እኩል መቅለሉ የዘረኝነት ተከታቢዎቹን ጮርቃነት የሚያሳብቅ ነው። ለነገሩ ጸጋዬ ገብረመድኅን በርግማን በጥላቻ ሴራ ከትበን ሲል የገለጻቸው እነዚሁኑ የጎሰኝነት ባለሳምንቶች ሳይሆን ይቀራልን? ይድረስ ለክቡር ወንድሜ መላከ ሞትን አምልከን እንደ ቅድመ ታሪክ አውሬ በልቂት ገደል ተናንቀን በቋንቋዎች አመካኝተን የሌለ ሰቆቃ ፈጥረን ትውልዳችንን አምክነን ልጆቻችንን በርግማን በጥላቻ ሴራ ከትበን ከምናስጨርስ መርዘን ከመስበር የታሪክ ድልድይ ከመሆን የዘመን እኩይ ይድረስ ለክቡር ወንድሜ አዲስ ራእይ አብረን እንይ።